የጀሪ መጨረሻ በጣም እንግዲህ ያስቃል። እዚህ ቤት ሁላችሁም ተመንጠቃችሁ ወጣችሁ። በመጨረሻ እኔ ነኝ የዚህ ቤት ባለ ሀብትና የዚህ ቤት ንግስት ሆነው እያለች ራሷን እንደ ሞዴል እንደ ንግስት ስትቆጠር፣ ግን ደግሞ ከሁሉም በፊት ቀድማ የተባረረችው እሷ ሆናለች። ምንም እንኳን ሲፈን ብትሆንም ቀጣይ ተረኛ ደግሞ ጀሪ ሆናለች ማለት ነው። አጉድ መመጻደቅ እንግዲህ ይሉታል እንደ ጀሪ ማለት ነው። ጀሪን ደግሞ ያለ ጥፋቷ በጥፊ ተመታለች። የሚገርማችሁ ነገር አሁን አቶ አምነን ሁላችሁም ዋሽታችሁኛል፣ ለምን አልነገርሽኝም እሷ እንደሆነች የገፈተረችሽ እያለ ነው አሁን በጥፊ የመታት ማለት ነው። ከዛ የእሷ ጥፋት ምኑ ጋር ነው? አሁን የቤል በእርግጥ ጥፋተኛ ናት። ከዚህ በፊት ራሱ እንደምትከራከራት እንዲሁም ደግሞ እንደምትፎካከራት ሁሉን ነገር ለምን ብንነግረው በጣም አሪፍ ነበረ። እሷ ግን እየነገረችው አልነበረም። ስለዚህ በጥፊ ተጮላለች ማለት ነው። ዋናው ጥፊው ሊያስመታት የቻለው ነገር ምንድን ነው? አንደኛ አምነን በጣም ስሜታዊ ሆኖ ነው የነበረ። ሁለተኛ ደግሞ በጣም ተናዷል እና በቃ የንዴት መወጫ ነው ያደረጋት። ጀሪ እንደዛ አድርጋ ጎርተው ከዛ ደግሞ ምንም ነገር ሳታደርገው ምናምን እንደዚህ ቤት ሄዶ መናገሩ፣ እንዲሁም ደግሞ በጣም እየቀረብኩሽ ከምንም ነገር በላይ አንቺን አፍቀሬሽ አንቺን ወደጆሽ ልቤ የሚለኝን ነገር እየተከተልኩ እና በዛ ሰዓት በጣም ተጎድተሽ በነበረበት ሰዓት ብዙ ነገሮችን አድርጌልሽ፣ አንቺ ግን ይህንን ነገር ምንም እንደሆነ ከቁም ነገር ልትቆጥረው አልቻልሽም። ታዲያ ምንድን ነው ነገሩ? በማለት ነው እንግዲህ ይህንን ነገር የነገራት ወይም ደግሞ ያሳወቃት ማለት ነው። እናም ሊያስደበድበው የቻለው የጀሪን ንዴት ከእሷ ላይ መወጣቱ ነው። ጀሪን ነበር በጥፊ ማለት ያለበት እንጂ ቤሊን አልነበረም። ነገር ግን ጀሪንን ከቤት ነው ምንጥቅ አድርጎ ያስወጣት። ሻንጣዋን ጓዟን ይዞ ካሁን በኋላ እኔ ላይሽ አልፈልግም የሚል ሀሳብ እንዲሁም ደግሞ ሰጥቷት፣ ጀሪም በጣም እግሩ ስር ወድቃ ይህን ሁሉ ነገር ስታደርግ የነበረችው እንደምትወደው እንደምታፈቅረው እና በጣም እየቀነችበት ስለነበረ ነው ያደረገችው ማለት ነው። ከዛ እሱ ደግሞ ይህንን ነገር ሊያምን አልቻለም። አሁን ማርያ የቤቱ ንግስት ነኝ ብላ የምታስበው እንግዲህ የወደፊት ሚስት ልትሆን የፈለገችው የአቶ አምነን እጮኛም በላት ወይስ ደግሞ የጀሪ ተወካይ ማለት ነው። የጀሪ ተወካይ ናት። ከዛም በኋላ ዛራ ቤት በምታጠራበት ወቅት ምንድን ነው ያለቻት? ከዚህ በኋላ እኔ ስለሆንኩ የኔ ንግስት፣ ከዛ አንቺ የምልሽን ነገር መስማት አለብሽ። ስለዚህ ምን መሰለሽ ማድረግ ያለብሽ፣ በደንብ ማጽዳት አለብሽ። ከዛ ደግሞ እኔ የምሰጥሽን እያንዳንዱ ህግና ቅጣት ሁሉ መቀበል አለብሽ ብላን የምታስበው። በዛ ምክንያት እሷም እንግዲህ ያሰበችው ነገር አለ። ያሰበችው ነገር ምንድን ነው? እኔ ችግር የለብኝም የምትይን ነገር ሁሉ እሰራለሁ ምንም ቢሆን እያለች ነው የነበረ እና እንደምንም አድርጋ ለመስራት እየሞከረች ነው ያለችው። በዛ አጋጣሚ እንዲሁም ደግሞ ቅጽበት የሚሆኑት ነገሮች አይታወቁላትም እና እንደምንም አድርጋ ለመስራት እየሞከረች ነው። ዛህራም እንግዲህ ትብስን ሰድጄ ምንድነው የሆነ ተረት አለ በነገራችን ላይ ትሻለኝን ሰድጄ ትብስን አመጣው አለችባት እና ምን ማለት ነው ደግሞ ይሄ እያለቻት ነበር። አይ ምንም ወደ ስራሽ ችግር የለውም ለምትጠይቄ ነገር እያንዳንዱ ሰራለሁ ስራዎችን በአግባቡ በማለት ነው የመለሰችላት። ከዛም ከሄደች በኋላ ማን ነው ግን ስልጣን የሰጠች ስትላት ወይዘሮ ሰማሃን ያለችው ማለቴ ሴናም አረዋይ ለማንኛውም ያቶ አምነን አያት ማለት ነው። እንዴ እናቱን ጠራዋት እኮ አያቱን እጠራለሁ ብዬ። ለማንኛውም እንደዛ ነው ያለቻት። በዛ ምክንያት ደግሞ ግራ ግብት ብሏት ትሽትልና ወደ ስራዋ። ሌላው በጣም የሚያስቀው የነበረ የሜርሲ ስራ ነው። ሜርሲ አሁን ሜካፕ ቀባው ብላ ዛህራን እና ጓደኛዋን በጣም ስታበላሻቸው ነበረ። የሆነ እነሱ መጫወቻ አሻንጉሊት ምናምን ያደረገቻቸው እና በቃ ልክ እንደ አሻንጉሊት ተጫውታ መጨረሻ ላይ እንግዲህ ጎሽም የሚባለው ሲመጣ ለሱ ብሎ ነው በእርግጥ የተቀባቡት። እናም ደግሞ ሶሊያና ራሱ ዛህራን ስትቀባ አይታት፣ እንዲሁም ደግሞ ጎሽም ብላ ስትጠራው ለሱ ነው እንደ የተቀባባሽው፣ ለሱ ከሆነማ እኔም እቀባለሁ በሚለው ነው የተቀባች። ከዛ እሷም ቀቢ ስትላት ወዲያውኑ ጭምልቅልቅ አርጋ ተሰራቻቸው። እንግዲህ ከዛራ አበሳ ሚያስጠላ አድርጋ ነበር የቀባቻቸው። ብቻ ያስጠላል። ሜካፑ ደስ አይልም ነበረ። ከዛ እሱ ራሱ ጎሽም ሲመጣ ቆይ ምንድን ናቸው እያለ ሴቶች እንደዚህ የሆናችሁ ለምንድን ነው? በጣም ነው እኮ የሚያስጠላባችሁ። የራሳችሁ መልክ በጣም አሪፍ ነው፣ ተፈጥሮ ነው፣ ይሄን ነገር አውልቁ እያለ በጣም ከትብሎ ሲስቅባቸው፣ እነሱም መጀመሪያ በእርግጥ አይፈረድባቸውም። ሜካፑ እንዴት አድርጋ እንደቀባቻቸው አላወቁም ነበረ። ግን ቢያንስ ሶሊያና አይተዋለች የመጀመሪያ የዛህራን ቅባት። ስለዚህ ጥሩ አድርገሽ ቀቢኝ አትላትም ነበር? እንደዛ መጫወቻ አድርጋት ተመልሳ ራሱ ሄዳ የተቀባችው። ብቻ ያስቅ ነበረ። እንደምን ብላ እሷም ሰራቻት። ከዛ ስቆ ልቡን እስከሚያመው አስጣጠባቸው ማለት ነው። እንደውም እኔ እዛ ጋር ዝግት አድርገውኝ ራሱ አላየኋቸው ማለት ይቻላል። ሸርተት አድርጌ ነው ያየኋቸው።
ሜካፕ ማለት ነው በጣም የሚደብረው። ከዛ በኋላ በቃ መፎካከር ጀመሩ ጓደኛሞች ማለት ነው። በጎሽም እነዚህ ሰዎች በራብ ሊገሉኝ ነው እስከሚል ድረስ ማለት ነው። ሶሊያና እኔ ለጎሽም ምግብ እሰራለሁ ትላለች። እንዲሁም ደግሞ ጎሽም ከዚህ በፊት ሶሊያንን በጣም እንደሚወዳት እና እንደሚያፈቅራት ነበር የነገራት። ከዛ ልጅ እንዳላት ሲያውቅ ደግሞ ፍቅሩ ቀነሰ፣ በጣም ተጎዳ። ከአንቺ ቢሆን የሰማሁት ነገር ጥሩ ነበር፣ ግን ከሌላ ሰው መሆን አልነበረበትም ነበር። ስለ መጀመሪያው ህይወትሽ ምንም አይገባኝም፣ ስለ ወደፊት ህይወትሽ ነበር ማወቅ የፈለግኩት፣ ግን ይህን ነገር ልታካፊኝ አልቻልሽም በማለት ይነግራታል። እና ሶሊያናም ጥፋቷ ገባት፣ ይቅርታ አድርግልኝ እያለች አሁን እንደ መጀመሪያው እንዲያፈቅራት እያደረገች ነው። መጀመሪያ እንዲወዳት እንደነበረው አሁን ላይ የራሷ ብቻ እንዲሆን ትፈልጋለች። አሁን ደግሞ ዛራ ጎሽምን ትፈልገዋለች። ስለዚህ ጎሽም ሲከራከሩ፣ ሲጣሉ፣ ሲደባደቡ ሲያይ እንዲሁም ደግሞ እየተፎካከሩ እንደሆነ ሲገባው ምንድን ነው ይሄን ያክል ሴቶች ብላችሁ መደባደብ ጀመራችሁ ወይ ነበር ያላት። እንግዲህ ዛህራ መዛጋ እውነቱን የተናገረች ያው በሜካፕ አልሳካ ሲል በጠብ እንጀምረው ብላኝ ነው ያለችው። እና ለምንድን ነው እንደዚህ የምትራዳለት ብላ ስጠይቀው ዛህራን አገባታለሁ የሚል የጋብቻ ጥያቄ ይጠይቃታል። ሁለታቸውም በጣም ነበር የደነገጡት። እንግዲህ ሶሊያና ያው አመልጧታል ጎሽም የሚባለው ማለት ነው። ስለዚህ ጎሽም ካሁን በኋላ የዛህራ ነው። ዛህራን አግብቶ ፏ ብሎ ይኖራል። ዛህራም የምትወደው ምናምን ይመስላል። እና ሌላው ነገር አሁን ሙስጠፋ እያበረታታን ነበር ቤሪን እውነቱን እንድነግረው ለአምነን ሁላችንም ወንጀለኛ ነን፣ ጥፋተኛ ነን። እኔ ራሱ ሁሉን ነገር እያወቅኩ ዝም በማለት የራሱ ተባባሪ ነኝ። ስለዚህ ይህንን ነገር እሱ ማወቅ አለበት እያለ ሲመክራት እሺ እነግረዋለሁ ብላ ነበር። ከዛ ቀደማት ማለት ነው። አያቱም በጣም ተናዳ ነበር። እኔ ልነግረው አስቤ ግን በዚህ ሁኔታ መስማት አልነበረበትም ብላ ስታስብ ነበረ። ግን ደግሞ እሱ ሰማ አንድ ጊዜ እና በጣም ተናዶ ነው በጥፊ የመታት እና ይቅርታ ሚስጥረኛ ስትለው በተለይ ደግሞ ሚስጥረኛሽማ በሆነ አትደብቅኝም ብሎ ነው ያቃጠላት ማለት ነው። እና በሆነችው ነገር ተጎድቶ አዝኖ በነበረበት ሰዓት እንደዚህ አይነት ነገር ሲሰማ ንዴት ነው የሆነው። ግን አምናን በቃ የሰዎችን ንዴት መወጫ ነው ያደረጋት ቤሊንን ማለት ነው። እዚህ በፊትም ራሱ እንደዚህ ተናዶ በሰዎች ምክንያት መቷታል፣ አሁንም መቷታል። እንዴ ሁሉም ሰው እየሄደ ይጠፈጥፋታል። ዋ ቤሊ ነቃ በይ እንጂ ምነው ከተኛሽበት ይሄን ያክልማ መጠፍጠፍ የለብሽም። ጀሪ ደግሞ ወድጄ እኮ አይደለም ያገባሁሽ፣ ይህንን ነገር አምነሽበት ነው ያገባሽው። ምንድን ነው አሁን ወዳለው ቀን ነው ምናምን ብለሽ ያን ሁሉን ነገር ያረግሽ ሲላት በቃ አልቻልኩም ትለዋለች። እና እንደማይወዳት ሁላ ነው የነገራት። በዛ ምክንያት የማንም ሰው እንድትሆን አልፈልግም የሚል ሀሳብ ነበር የተናገረችው። እሱ ደግሞ እንደዛ ልሆን አልችልም ይልና ውጭልኝ ብሎ ያባራታል። ጀሪ ያው ያለቀሰች ነበር የወጣችው። ሴማም እውነትም ነግራት ነበር ከዚህ ቤት አምነን ካሳማ ያስወጣሻት ብላን ነበረ። እንዳለችውም ደረሰ ማለት ነው። እንግዲህ አጀሪት ቤሊንም ስታለቅስ ነበር። አሁን ቀጣይ ማን ተረኛ እዛ ቤት የሚወጣ ይመስላችኋል? እንደኔ ግን ሙስጠፋ ይመስለኛል። ሙስጠፋ ይመስለኛል የሚወጣው። ከዛ ደግሞ ሜርሲ ግን ከዛ ሁሉም ወጥተው ባዶ ቤት ሊቀር ነው እንዴ? አቶ አምነን ምን እያሰበ ነው?